ሰላምዬና እናቷ ወይዘሮ ሚላት ተጣሉ ማለት ነው። እርግብና ሰላም ተፋጠዋል በጣም በሚገርም ሁኔታ። እንግዲህ ወይ ሰላም ከሆስፒታል ደርሳ ስትመለስ እንግዲህ አንቺ እህቴ ልትሆኚ አልፈልግሽም ባትሆኚ ደስ ይለኝ ነበር ብላ እርግብን ስትናገራት ሲሰሙ ወይዘሮ ሚላት እንግዲህ በጥፊ መተዋታል ማለት ነው። እንግዲህ እሷም እንዴት ይሄ ነገር ይከሰታል? አሁንም ቢሆን ከሀንዬ ጎን ነኝ እኔ የምሆነው። ሀንዬ እውነትን ሳትይዝ እንደዚህ አትሆንም። እኔ ከሆስፒታል ሂጄ ነገሩን ሁሉ ነግራኛለች አለች ማለት ነው። እንግዲህ ተምቹ ደግሞ ለአሲር ነገሮችን ለመናገር በጣም ፈርቷል ማለት ነው። እና እንዴት ለምን ያስፈራሃል? ለምን አትነግረውም? እያለ ራሱ ጋራ ይማጎታል። ወይዘሮ ሚላት እርግብ ናት ልጄ አትናገሪብኝ ብላ በጥፊ ስትመታት ቤቱን ለቃ ወጥታ ሄዳለች ማለት ነው። ስለዚህ አሁን ደግሞ ተምቹ ደግሞ ፎቶውን በመስረቁ መስቀሉን በመውሰዱ በጣም እየተጸጸተ ለምንድን ነው ያደረኩት? አለቃቸውም ሰዎቹን አለ። ሰላምና ሀንዬ ሆስፒታል ሂዳ አቅፋ ስማት እኔ ይሄ ነገር እንዴት እንደሆነ ግራ ገባይ ብላ ስላለቀሰች አንቺ እንድትሆኚ ነው የምፈልግሽ እና እርግብ እህቴ እንድትሆን አልፈልግም ብለው ተፋጠጡ ማለት ነው። እንግዲህ አሲርና ተምቹ እውነቱን ለመናገር አሲር አወቀበት ማለት ነው። ሰላም ውድ ቻናሌ ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ውድ ሀገሬ ልጆች። ሰላምዬ እንግዲህ በጣም ለሀና ያላት ፍቅር በፍጹም ከቀን ወደ ቀን እየጨመረ ነው ሄደው። መጀመሪያም ከሷ ጎን መሆን እንዳለባት ቀድማም ነግራት ነበረ። በጣም የተለየ ልዩ ፍቅር ለሀንዬ አላት። ሀንዬ ደግሞ ሰላምዬም በጣም ነው የሚዋደዱት ማለት ነው። ወይዘሮ ሚላት እንግዲህ እውነቱን ከሰሙ በኋላ እንግዲህ ተምቹ ደግሞ ለወይዘሮ ሚላት ደውሎ እኔ ገንዘብ እንሰጣለን ስላሉኝ ፎቶ ሰርቄ ነው የወስጄ የሰጠኋችሁ ብሎ ለወይዘሮ ሚላት ሲነግራት፣ አሁንም ወይዘሮ ሚላት አላመነችም። አሁንም ለማጭበርበር ነው ይህን ነገር ደግሞ ተንኮል ይዛችሁ የመጣችሁት እናንተ ናቃችኋለሁ፣ እናንተ ዝም ብላችሁ ጎዳና ላይ ስልክ ሞንትፉ ብለው ነበረ ስልኩን የዘጉበት። እውነቱን ሊረዱ አልፈለጉም። እንግዲህ ፎቶውን አሳያትና አቶ መስፍን እንግዲህ ፎቶውን ሳይስ በጣም ተናደደ። እንዴት ይህን ፎቶ ሁሉ ለወይዘሮ ሚላት እያሳያት እንዴት ማመን ያቀታታል? ምን አይነት ስሜት የማይሰማት እንዴ? እኔ ግን ውስጤ ስለ ሀንዬ ነው የሚሰማኝ አለች። ሰላም ከዚህ በኋላ ከእርግብ ጋር በዚህ ቤት መኖር አልችልም። መጀመሪያን ፎቶ አቅፈሽ እያለቀሽ አላስቀምጠሽኝ ነበረ። አሁን ደግሞ መጣሽ ብለሽ እሷን ይዘሽ ደግሞ አሁን ለእሷ እየወገንሽ ነው። አልቀመጥም አለች ማለት ነው። አቶ መስፍን ደግሞ ፎቶግራፉ ደግሞ እንደዚህ ልጄ ናት ብዬ እያለችሽ እንኳ እየተነገሽ ያመጣቻት ሴት መጣራት አለባት። ማነው ይህን ስራ በመካከላችን ገብቶ እየሰራ ያለው ማወቅ አለብን ብሎ አቶ መስፍን አለ። ግን አቶ መስፍን ግራ ጋብቷቸዋል። ወይዘሮ ሚላት በፍጹም ልትቀበል ድርቅ ካለች አትመለስም፣ ችግር አለባት። እናትየዋም ከዚህ በፊት ተናግረዋል። አንድ ነገር ያ ነው ካልሽ ያ ነው፣ አትመለሽም፣ አስተዊ እያሏት ነበረ። በፍጹም ግን አሁን ደስታው አሁን ገንዘብ ጨምረው ሌላ ገንዘብ ሊወስዱ ነው እንጂ ከኔ ጋር የመጡት ልጄ እርግብ ናት። አሁንም የኔ ገንዘብ የሚገኝ መስሏቸው ከሆነ ለሕክምና አልሰጥም፣ በቃ በቂ ነው እያሉ ይናገሩ ነበር። አይ ፎቶውና መስቀሉን እንግዲህ ስለተሳሳተ ልመን ግን ነገር ግን እንግዲህ የምርመራ ውጤቱ እንዴት ሊቀየር ቻለ ስትል አቶ መስፍንም ጠየቀ። ግራ ተጋብቶ በምርመራ ውጤት መቀየር በጣም ተናደዋል። እንዴ ይህን ነገር የሚያደርግ ከጀርባችን ሰው አለ ማለት ነው፣ ማስተዋል አለብን ሲል እንግዲህ ቆም ብሎ ያስባል። እና እንግዲህ ሆስፒታላችንን የሚያቅሰው ምርመራ የት እንደሚካሄድ የሚያጠና ሰው አለ ማለት ነው ከጀርባችን። እኛ እየተሸወድን መሆናችንን አላወቅንም። አንድ ነገርማ ይኖርበታል እያለ ሰላም ከሀንዬ ጋር አብራ ለመኖር ከዚህ በኋላ ከአንቺ አልለይም። እረ ሰላምዬ ለምን እንደዚህ ታደርጊያለሽ? እትዬ እኮ ይቀየማሉ። እኔ እትዬ ብዙ ውለት አድርገውልኛል፣ እንዲቀየሙ አልፈልግም እና ሂጂ ብላ አይ አልፈልግም
ከሀንዬ ጋር አብሬ እዛ እሷን ማጽናናት አለብኝ። እውነታው እስከሚወጣ ከጎኗ እስከመሆን አባቷ ተሽሏቸው ወደ ሀገር እስከሚመለሱ እሷ ጋር መሆን እፈልጋለሁ። እኔ የማየንና የእርግብን መቻል አቅቶኛል ትላለች ማለት ነው። እንግዲህ ይሄ ነገር ሁሉ ሲሆን ደግሞ ጋዜጠኛውም ራሱ እንዲጠየቅ ሁሉ ጋዜጠኛው እንዴት ማን ነው ወደ እሱ ያመጣለትን ማምጣት አለበት እያለ አቶ መስፍን ጋዜጠኛውንም ለማግኘት እየጣረ ነው ማለት ነው። እና ፎቶና መስቀሉ ሊሰቅል እንደሆነና ቤት ውስጥ ገብቶ እንዴት እንዳወጣው ያወጣበትን መንገድና የሰጠበትን ተምቹ ሙሉ ለሙሉ ለሁሉም ይፋዊ አድርጎ ተናግሯል። ግን ልጁ በፍጹም ማንነቷን ሴትዮዋን አላሳይህም ሲለው እገላሃለው እያለው ነበረ። አሁን ግን አልነግርህም ሲለው እኛ እናጣራለን እያሉ ነው። ስለዚህ ከዚህ ቤት እዚህ አካባቢ ስለኛ ታሪክ የሚያውቅ ሰው ልጅ እንደጠፋችብን የሚያውቅ ይህን ሁሉ ነገር የሚያጣራ ከጎናችን የሆነ ሰው ነው ያደረገው እና ይህን ነገር በትዕግስት ሁላችን መናበብ አለብን አለ ማለት ነው። ሀንዬ ከፈለገ አድርጉት። አሁን እኔ የምፈልገው በአባቴ ህመም ነው። እባክህ አቶ መስፍንን ተማጸነችው። አባቴን እስኪ የሕክምናውን ስህተት ላይ ምንድን ነው ይልኝ። እኔ አባቴን ነው ምን ጊዜ የምፈልገው አለ። አሴርና ተምቹ እንግዲህ ተጣሉ ማለት ነው። እንዴት ይሄን ነገር ታደርጋለህ? እኔ ካንተ ጓደኛዬ አልጠብቅም። እነሱ እኮ አምነው ቤታቸውን ከፍተው አጉራሾቻችን ናቸው። አንተን ያስተዋወቅኩ ቀን ምን ነው እኔ በቀረብኝ እያለ ተምቹን እንግዲህ እያፋጠጠ ነው። ተምቹን በተራው ያ ልጁን እየሄደ አንቃሃለው፣ ህይወቴን እሰዋለሁ፣ የሰው ህይወት አበላሽቼ ራሴን ህይወት አላቃናም፣ ማሳየት አለብህ እያለ እየተናገረው ነው። አሲር ግን በጣም ተናዶ እንዴ ማናት ሴትዮዋ ለምን አትናገርም? ያን ገንዘብ የወሰደች የሰጠች ማናት? ፎቶውንስ የሰጠው ለማን ነው? እኔ በሰዓቱ ተናድጄ ነበረ። ስለዚህ አሁን ለሀና ቤተሰቦች ይሄን ነገር ማሳወቅ አለብንና እነሱ መከታተል አለባቸው እንጂ ዝም ማለት የለብንም ብሎ አሲር ወሰነ። አሁን የአባቷ ህመም በጣም ምርመራው የተቀየረበት ዶክተሩ እንደሆነ አውቃለች። ስለዚህ የሚሰጠው መድኃኒት ለሕክምናው ላይ የለሱ የሚያስፈልገው መድኃኒት ሳይሆን ገንዘቡን ለማብዛት ያክል የሚጽፉትን መድኃኒት ነርሶቹ እየሰጡ ነው አባቴን ያደከሙት። ስለዚህ ነገር በትክክል የበላይ ዶክተሮች ማየት አለባቸው የአባቴ ሕክምና ምን ላይ እንደሆነ ብላ እንደቀየረው ገብቷታል። ስለዚህ ዶክተር ምን ፈልጎ ነው ከኔ እንደዚህ የሚጫወትብኝ? ዋሽስ እያለ የሚያስዋሸኝ ለምንድን ነው? እሷስ ደግሞ እንደ ሌባሹን ልክ ብለሽ ሂጂ የምትለኝ ለምንድን ነው? እያለች ሀናዬ ቁጭ ብላ እራሷን እያመናታች ትገኛለች። ሆኖም ግን ሀናዬ ስታናግረው አንቺ ልጅ ምን ፈልገሽ ነው? ሙያችን እኮ ነው። ከሙያችን ውጭ ምንም እኮ አንቺ ሙያው ቢኖርሽ የዚህን ያክል ደግሞ እዚህ ደረጃ የደረስሽ እኮ አይደለሽም እያለ እሷ አፏን ዝም እንድትልና እንድትዘጋ እየገፋፋት ነው ማለት ነው። አባቷ ግን እጃቸውን ስታያቸው በጣም እየቀዘቀዙባት ሲሄድ እየሳመች አባ ጥለኸኝ እንዳትሄድ አደራህን፣ ማንም የለኝ፣ አንተ ነህ ያለኸኝ፣ ተስፋዬ አንተ ነህ እያለች እንግዲህ እየተማጸነች አባቷን እየሳመች ትገኛለች። አሲርም አይዞሽ ሀንዬ ምንም አይሆኑም እኮ አባታችን ላንቺ ብቻ ናቸው እንዴ? ለእኔም እኮ ናቸው፣ ይድናሉ እያለ ደግሞ እሱም ያጽናናታል። አንተ እንደዛ ትለኛለህ፣ አሁን ግን አባዬ እንደ ድሮ አይደለም፣ ማውራቱን እኮ ትቶታል፣ ምንም እኮ እያናገረንም አይደለም፣ ምን ይሻለናል ትላለች። ሀናዬ ግራ ተጋብታለች። የማታደርገው ነገር ጠፍቷታል። ወይዘሮ ባዩሽ አሁን ገንዘቡን መመንዘር ጀምራለች። እንግዲህ ገንዘቡን ላይ ከዶክተሮቹም ጋራ የሚሰጠውን ያክል ደህና ገንዘብ ከወይዘሮ ሚላት ገና ስላላገኘች ግብ ገጥማለች። ምናልባትም ወደፊት እንግዲህ ራሳቸው በራሳቸው ተጣልተው እንግዲህ ይፋውን ሊያወጡት ይችላሉ። እና ሁሉም እየተከታተልን ያለ ነው። ስለዚህ የሀና ድራማ እናቆማለን አናይም የምትሉት እንደዚህ አይነት ነገር በሀገራችን እየተፈጸመ ያለ እንደሆነ እንድንማርበትና እንድንገነዘብበት ስለሆነ እናንተም ተስፋ ሳትቆርጡ ድል ለሀንዬ ስለሆነ እስከ መጨረሻ እንድትከታተሉ እንጋብዛችኋለን። ስለምታበረታቱን ከልብ ነው እናመሰግነው። እንግዲህ ሰላምና ሀንዬ በጣም ደስ እያሉ የተፋቀሩ እስከ ዘላለም በጣም ሀንዬ ደግሞ አሁን ሰላም ከጎኗ ስላለች በጣም ደስተኛ ናት ማለት ነው። ስለዚህ እኛም ለሀና ከፊቷ ከጎኗ ሆነን
መጨረሻ ውጤቷ መልካምነቱን እስከምናይ ድረስ ተስፋ መቁረጥ አይኖርብንም። ምንጊዜም እውነት ያሸንፋልና ሁላቸውም እንግዲህ እየተጋለጡ ተራ በተራ ይሄዳሉ። ስለዚህ ስለምትከታተሉኝ ከልብ አመሰግናለሁ። ቀጣይ እስከምንገናኝ